ስለ ሰው ልጆች ኃጢአት ምድር በንፍር ውሃ ተጠለቀለቀች። ኖህ መጀመሪያ ቁራ ላከው። ቁራ በዛው እንደበረረ ክርስቶስን ስቀለው በርባንን ፈታው። ጌታ የመጨረሻውን ፍቅር ነው ለሰው ልጆች የሰጠው። ክርስቶስ ተንሥአ እሙታን ይላል፣ በአብይ ኃይሉ ስልጣን ይላል ህዝቡ። በአብይ ጾም ውስጥ የመጨረሻው ሳምንት ነው ሰሙነ ሕማማት የሚባለው። ሰሙነ ሕማማት ከሆሳዕና ሰርክ እስከ ትንሣኤ ሌሊት ድረስ ያለውን የሚያጠቃልል ጊዜ ነው ማለት ነው። እና እንግዲህ በአጠቃላይ የሰሙነ ሕማማት ተብሎ የተሰየመው ጊዜ ሲታሰብ ወደ 5 ቀን ተኩል አካባቢ ይሆናል። ይሄ ደግሞ የሚያመለክተው የሰው ልጅ 5500 ዘመን በመከራ በፍርድ የቆየበትን ዘመን የምናስታውስበት ነው ማለት ነው። ምክንያቱም እንግዲህ በመጽሐፍ ቅዱስ ላይ በሰው 1000 ዘመን በእግዚአብሔር እንደ አንድ ቀን ነው እንደሚባለው፣ ስለዚህ 5 ቀን ተኩል በኋላ መጥቻ አድንሃለሁ የሚል የተስፋ ቃል ለአዳም ተሰጥቶ ስለነበረ፣ ስለዚህ ይሄ 5 ቀን ተኩል የ5500 ዘመንን ነው የሚያስታውሰን ማለት ነው። እና ስለዚህ በሰሙነ ሕማማት 2 ነገር ነው የምናስታውሰው። አንደኛ የ5500 ዘመን የዛን የፍርድ የመከራ ጊዜ እናስታውሳለን። ሁለተኛ ደግሞ ከዛ ከመከራ ከዛ ከፍርድ ከዛ ከጨለማ ዘመን ደግሞ ኢየሱስ ክርስቶስ ወርዶ ተወልዶ እኛን ለማዳን እኛን ከፍርድ ነፃ ለማውጣት እኛን ከሞት ወደ ሕይወት ለመመለስ የከፈለልን ዋጋ የተቀበለውን መከራ ደግሞ እያሰብን ፍቅሩን ቸርነቱን እናደንቃለን ማለት ነው። እና እነዚህ 2 ነገሮች የምናስብበት ወቅት ነው ሰሙነ ሕማማት። በሌላ ጊዜ የሚደረጉ ሰሙነ ሕማማት የሚከለከሉ አሉ። ለምሳሌ በሰሙነ ሕማማት ከጸሎተ ሐሙስ ውጪ ቅዳሴ የለም። በሌሎች ቀናት አይቀደስም። ሐሙስ የሚቀደሰው ያው ጌታ በዛን ዕለት የስጋና ደሙን ቆርሶ ለፍጥረቱ የሰጠበትን ሚስጥር የፈጸመበት ስለሆነ በኋላ እናየዋለን ጸሎተ ሐሙስ ላይ። ስለዚህ ያንን ለማሳየት ያንን ስራ ለመፈጸም ነው እንጂ ሌሎቹ ቀናት አይቀደስባቸውም። በሰሙነ ሕማማት እንግዲህ ስብሐተ ነግ የለም፣ ኪዳን አይደርስም፣ የነግ ጸሎት አይደረግም፣ ጸሎተ ፍታት የለም። ሰው ቢሞት የሆሳዕና ዕለት ነው ጸሎተ ፍታት የተደረገው። ምክንያቱም ይሄ የዛን የ5500 ፍዳ ዘመን የምናይበት ነፍሳት በሲኦል በመከራ የነበሩበት ፍታት የሌለበት ነፍስ ወደ ገነት የማትገባበት በጣም የፍርድ ዘመን ስለነበረ በዚህ ወቅትም ጸሎተ ፍታት የለም ማለት ነው። እና ስለዚህ አንዱ የማይከናወን ነገር እሱ ነው። ሌላ እርስ በርሳችን በሰሙነ ሕማማት አንሳሳም። ለምን ቢባል ይሁዳ ጌታን ዮሐንስና ጌታችን ኢየሱስ ክርስቶስ በመልክ ይመሳሰሉ ስለነበረ፣ ስለዚህ ለይቶ አሳልፎ ለመስጠት ይሁዳ በመሳም እሱን ለይላቸዋለሁ ብሏቸው ነበር። ጌታም በመሳም የሰው ልጅ አሳልፈ ትሰጣለህን ብሎ ተናግሯል ማለት ነው። መጥቶ ስሙ ጌታ ሆይ ብሎ ስሙ እንትን ሲለው እና ስለዚህ ያንን ለማስታወስ የይሁዳን ተንኮል የክርስቶስን ደግሞ አልፎ መሰጠትን ለማስታወስ በሰሙነ ሕማማት መሳሳም መስቀል አንሳለምም። ምክንያቱም መስቀል ኢየሱስ ክርስቶስ ከ5500 ዘመን መከራ በኋላ ወርዶ ተወልዶ ተሰቅሎ ዓለምን በመስቀሉ ራሱን ቤዛ አድርጎ ያዳነን ስለሆነ፣ ስለዚህ 5500 ዘመን የምናስብ ከሆነ ደግሞ መስቀል የለም ማለት ነው። መስቀል የሚመጣው አርብ ዕለት ነው። ያን ዕለት ደግሞ ተሰቅሎ ለሰው ልጆች ሰጠው ቤዛ ስለሆነ መስቀሉ፣ ስለዚህ መስቀልን አንሳለምም ማለት ነው ያንን ለማሰብ። ሌላው ዝክር፣ ማህበር፣ ሰንበቴ፣ ሰርግ፣ ክርስትና የሚባሉ ይሄ በሌላ ጊዜ የምናደርጋቸው መሰባሰቦች፣ በዓላቶች፣ ዝክሮች የሉም ማለት ነው። ምክንያቱም በዚህ ሰዓት ከዛ ፍዳ ያዳነንን ለእኛ መከራ የተቀበለውን ኢየሱስ ክርስቶስ ያደረገልን ነገር እያሰብን የምንጸልይበት የምንሰግድበት፣ ስለዚህ እሱ ስለ ፍቅር የከፈለውን ዋጋ እኛም እያሰብን ፍቅራችን የምንገልጽበት ጊዜ ስለሆነ ማለት ነው። እና በአጠቃላይ ጥምቀተ ክርስትናም አይፈጸምም። ልጅ ቢወለድም በሰሙነ ሕማማት ቅዳሴም ስለሌለ የክርስትና ስርዓትም ስለሌለ ሰው ክርስትናም አይነሳም ማለት ነው። እና ስለዚህ እነዚህ ነገሮች እንግዲህ በሰሙነ ሕማማት የማይደረጉ በሌላ ጊዜ ግን የሚደረጉ ክንውኖች ናቸው ማለት ነው።
ነገር ግን የሚደረጉና የተለመዱ ደግሞ በሰሙነ ሕማማት በተለይ የቤተክርስቲያን ንዋየ ቅድሳቱ ጥቁር የመልበስ የሐዘን የጌታን መከራ የምናስብበት ያንንም ደግሞ የ5500 የጨለማ የፍርድ ዘመን የምናስብበት ስለሆነ ይሄ ጥቁር አልባሳት ይታያሉ። አብዝቶ መጾም፣ አብዝቶ መጸለይ፣ አብዝቶ መስገድ እና ከሌላው ጊዜ የተለየ የጸሎት የሱባኤ ወቅት ነው ማለት ነው። እንግዲህ በዚህ አይነት መንገድ ሰሙነ ሕማማትን እናስባለን ማለት ነው። ሌላ በሰሙነ ሕማማት ያሉ ወቅታት ደግሞ እያንዳንዳቸው የራሳቸው ስያሜ ያላቸው በእያንዳንዱ ሰዓት ቤተ ክርስቲያን የምታነባቸው የምታዜማቸው የምታደርጋቸው ነገሮች ሁሉ የሚገልጹት ነገሮች አሉ። እነሱን ደግሞ በስፋት ማየት እንችላለን። ከሰኞ ልጀምር። ሰኞ በሰኞ ዕለት ሁለት ነገሮች ይታሰባሉ። አንደኛው አንጽሖተ ቤተ መቅደስ የሚለው ነው። ምክንያቱም ጌታችን በሆሳዕና ዕለት ሌሊት ወደ ቤተ መቅደስ ሄዶ እነሆ ቤቴ የጸሎት ቤት ነው እንጂ የንግድ ቤት አይደለም ብሎ፣ ስለዚህ መቅደሱ ሲገባ እርግብ የሚሸጥበት ወደ መቅደስ የሚገባ አይወጣም እያሉ ጊደሮቹን፣ በጎቹን፣ እንስሶቹን ሁሉ በዛ እያከማቹ የሚነግዱበት ቤት አድርገው ስላገኘ፣ ስለዚህ ገበታቸውን እየገለበጠ እነዛ እንስሳቱን እየገረፈ ከዛ አውጥቶ ቤቴ የጸሎት ቤት ነች እንጂ የንግድ ቤት አይደለችም፣ እዚህ ሰው የሚመጣው ከኔ ጋር በጸሎት ሊዘጋጅ ሊገናኝ፣ ስለዚህ የእምነት የሃይማኖት አገልግሎቱን ሊያደርግ እንጂ ሌላ የስጋ ንግድ ሊያደርግ አይደለም ብሎ ቤተ መቅደስን አጽድቷታል ማለት ነው። ስለዚህ አንጽሖተ ቤተ መቅደስ የሚባለው ጌታችን ቤቱን ያጸዳበት ክፉን ነገር የስጋ ነገርን ከዛ ውስጥ ያወጣበት ስለሆነ ያው የዛ ማግስት ስለሆነ አንጽሖተ ቤተ መቅደስ ተብሎ ይታሰባል። ሌላው ሁለተኛው መርገመ በለስ ተብሎ የሚነገረው መርገመ በለስ ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ እንግዲህ ከሆሳዕና ዕለት ወደ ቢታንያ ሄዶ ከዛ አድሮ ሲመለስ በመንገድ ላይ አንዲት በለስ አገኘ ይላል። ያቺ በለስም በጣም ለምለማ አምራ ተውባ ነው ያገኛት። ፍሬ ይገኝባት እንደሆነ ብሎ እርቦት ነበር። በስጋ መቼም ሰው እንደተራበ ሰው እንደተጠማ ፍጹም ሰው ሆኖ ስለመጣ የስጋን ባህሪ አድርጎ ስለተገለጸ አምላክ ሆኖ መቼም ለተራቡ የሚያግብ ቢሆንም እሱ ደግሞ በለበሰው ስጋ ተርቧልና፣ ስለዚህ ተራበ። ወደ በለሲቷም ሄደ። ሲያይ ፍሬ አጣባት። ፍሬዋን ለመመገብ ነበር ሄደው፣ ፍሬ አጣባት። በዚህ ጊዜ በለሲቱን ረገማት። ለዘላለሙ ፍሬ አይገኝብሽ ብሎ ረገማት። በለሲቱም እሱ እንደረገማት ወዲያውኑ ደረቀች ይላል። እና ምንድነው ይሄ ብለን ስንል እንግዲህ በለስ የተባለች ቤተ እስራኤል ሲሆኑ ፍሬ የተባለ ደግሞ ሃይማኖት ብቅ ማለት እና ስለዚህ ወደዚህ ዓለም መጣ እንደኛ አዋቂ እንደኛ አማኝ እንደኛ ጻድቅ ማንም የለም ብለው ራሳቸውን ኮፍሰው ጻድቅ አድርገው ጸሐፍት ፈሪሳውያን ሰዱቃውያን በሕዝብ ፊት ይታያሉ። ነገር ግን ጌታችን ኢየሱስ ክርስቶስ በመጣና ባያቸው ጊዜ ግን ፍሬ ሃይማኖት ምግባር ሃይማኖት የላቸው፣ ውስጣቸው ባዶ ሆኖ ያገኛቸው እና ስለዚህ ያ በእግዚአብሔር ዘንድ የሚያስረግምና የሚያስወቅስ እንደሆነ ለማሳየት ነው። ሌላው ጌታችን ኢየሱስ ክርስቶስ ወደዚህ ዓለም ሲመጣ ኃጢአት በዓለም ተንሰራፍታ ልክ እንደ በለስ ለምለም አገኛት። በለስ የተባለች ኃጢአት ነች። ምክንያቱም የሰው ልጅ በኃጢአት ከእግዚአብሔር ተለይቶ ስለነበረ ነው የሰው ልጅ ወደ ራሱ ለመመለስ የመጣው። ስለዚህ ያቺ በሰው ልጅ ላይ የለመለመች የተንሰራፋችን በለስ ፍሬ ስለሌላት በጎ ነገር ሲላ ረገማት፣ አደረቃት፣ አጠፋት፣ ከሰው ልጅ አስወገዳት። ስለዚህ የሰው ልጅ ከኃጢአት መልሶ ፍሬ ሃይማኖት ምግባር ሃይማኖት ሰርቶ ወደሚጸድቅበት ከሲኦል ወደ ገነት ከኃጢአት ወደ ጽድቅ ከሞት ወደ ሕይወት መለሰው። ይህንን ለማሳየት ነው ጌታ ይህን ያደረገው። የዛች የበለስ መርገምና ውጤቷም ትምህርቷም መልእክቷም ይሄ እንደሆነ እንግዲህ አባቶች ያስተምራሉ ማለት ነው። እና ይሄ አንዱ ነው። ይሄ ዕለተ ሰኞን ስናይ እነዚህ ሁለት ነገሮች እናስታውሳቸዋለን። ዕለተ ሰሉስ ግን ማክሰኞን በምናይበት ጊዜ በዚያን ዕለት አንዱ የጥያቄ ቀን ይባላል። ዕለተ ማክሰኞ የጥያቄ ቀን ማለት አይሁድ ጌታችን ኢየሱስ ክርስቶስ
በለተ ሆሳና ቤተ መቅደስ ገብቶ ያን ሁሉ ስላደረገ በጣም እነሱ ተናደዋል። እና በማን ስልጣን ነው እሱ ማሆኑ ነው ይሁን ነገር የሚያደርገው ገበታውን የሚገለብጠው እርጉቶቹን የሚያበረረው ይሁን ነገር የሚያደርገው ማሆኑ ነው ብለው መተው ምን ብለውታል? አንተ በማን ስልጣን ነው ይሄንን የምታደርገው? ማን ነው ይሄን ስልጣን የሰጠ ብለው ጠይቀውታል። ምክንያቱም አሁን እነሱ እንደ ተራ ተታሰው አድርገው ስለሆነ የሚያስቡት አምላክነቱን እግዚአብሔርነቱን ጌትነቱን የስልጣን ሁሉ ባለቤት መሆኑን ስላልተረዱ ማለት ነው። እና ብለው ሲሉት እሱ ምን አስበው እንደመጣ ከሰዎች የሚለየው የሰው ልቦናን ይመረምራል። ሰው ምን አስበው ምን እንደተናገረ ያውቃል አምላክ በመሆኑ። ስለዚህ ምን አላቸው? ጥያቄውን በጥያቄ ነው ያመጣላቸው። እኔ ደግሞ ልጠይቃችሁ አላቸው። የመጥምቁ ዮሐንስ ክህነት ወይም ስልጣን ከምድር ነው ወይስ ከሰማይ ነው አላቸው። ይሄን መልሱኝና እኔ እመልስላችኋለሁ ሲላቸው አሁን ከምድር ነው እንዳይሉ መጥምቁ መለኮት ዮሐንስ በሕዝብ ዘንድ የተወደደ ነው፣ የሚያስተምር የሚያጠምቅ ነው። እንዴት ከእግዚአብሔር የተሾመውን እንደዚህ ያለው ነብይ እንደዚህ ያለው በታምራት ተወልዶ በታምራት አድጎ ይህን ሁሉ የሚሰራ እንደዚህ ይላሉ ብለው በሙሉ ከሕዝቡ ሊጣሉ ነው። እንደዛ ማለት አልፈለጉም። አይ ከእግዚአብሔር ነው ከሰማይ ነው ቢሉ ታዲያ ለምን አላመናችሁበትም? የሚያስተምረውን የሚነግራን ንስሐ ግቡ ሲላቸው፣ ስለዚህ መጽሐፍ ቅዱስን ወንጌልን ሲነግራችሁ ለምን አላመናችሁም ሊባሉ ነው። አሁን ሁለቱም አጣብቂኝ ስለሆነባቸው ከማን እንደሆነ አናውቅም አሉት። በዚህ ጊዜ እኔም በማን ስልጣን ይህን እንደማደርግ አልነግራችሁም ብሏቸዋል ማለት ነው። እና ስለዚህ እንግዲህ የጥያቄ የሚለውም ይህን ጠይቀው እሱም ደግሞ ይህን እንደመለሰላቸው የሚያስተምር የሚያስታውስ ነው ማለት ነው። ሌላው ሁለተኛው የትምህርት ቀን ይባላል። የትምህርት ቀን ማለት ይህንን ለነሱ ከመለሰ በኋላ ወደ ቤተ መቅደስ ገብቶ ግን ጌታችን ኢየሱስ ክርስቶስ በጣም ሰፊ ትምህርቶችን አስተምሯል። እሱ በማን ይህንን እንደሚያደርግ እነሱ ምን ማድረግ እንዳለባቸው ንስሐ መግባት እንዳለባቸው የእግዚአብሔር ቃል መቀበል እንዳለባቸው በተለይ ይሄ የነሱ የፈሪሳውያን እርሾ የሚባል ነገር አለና ከዛ ከግብዝነት እርሾ ውስጥ ወጥተው ወደ እውነተኛ ሕይወት እንዲመለሱ በብዙ ነገሮች ላይ ጌታችን ኢየሱስ ክርስቶስ አስተምሯል። እንደውም የእግዚአብሔር መንግስት ከናንተ ትወሰዳለች ስላላመናችሁ ስላልተቀበላችሁ ከናንተ ትወሰዳለች ብሏቸው ሁሉ ትልቅ ማስጠንቀቂያ ሁሉ ሰጥቷቸዋል ማለት ነውና ስለዚህ ይሄ የትምህርት ቀን ተብሎ ይታሰባል። ስለዚህ ዕለተ ሰሉስ ወይ ማክሰኞ አንደኛው ቅድም እንዳልኩ የጥያቄ ቀን፣ ሌላው ደግሞ የትምህርት ቀን ተብሎ በእነዚህ በሁለቱ ይታሰባል ማለት ነው። ሶስተኛው ዕለተ ረቡዕ ነው። ዕለተ ረቡዕ እንግዲህ የሚታሰብበት ምክረ አይሁድ ቀን ተብሎ ይታሰባል። ምክንያቱም ሁልጊዜ አሁን ሮብና አርብ የምንጾመው ለምንድን ነው ቢባል ሮብ አይሁድ ክርስቶስን አሳልፈው ለመስጠት ስለመከሩበት በጉባኤ ስለወሰኑበት ፍርድ ስለተቀበለ ነው። ስለ ሰው ልጅ እሱ ንጹሕ ሆኖ ሳለ ስለ ሰው ልጅ ፍርድ ስለተቀበለ ያ አይሁድ የመከሩበትና የፈረዱበትን ዕለት ነው ሁልጊዜ ሮብ የምንጾመው። አርብ ደግሞ ያ ፍርድ የተፈጸመበት የተሰቀለበት ስለሆነ ስለዚህ ሮብ አሁንም በሕማማት ውስጥም የአይሁድ ምክር አይሁድ ክርስቶስን አሳልፈው ለመስጠት የመከሩበት ዕለት ስለሆነ ምክረ አይሁድ ተብሎ ይባላል ይታሰባል ማለት ጸሐፍት ፈሪሳውያን ይህንን የመከሩበት ስለሆነ ሌላው መክረውም አልቀሩም ልጨርሰውና ይሄንን መክረውም አልቀሩም። ስለዚህ ያንን እሱን ለመያዝ ይሁዳ መሳሪያ ሆኖ ስለተገኘ ማለት ነው ገንዘብ ስለወደደ በዛ በገንዘብ እሱን ስለገዙት ስለዚህ አሳልፌን እሰጣቸዋለሁ 30 ብር ስጡኝ ስላላቸው መጨረሻ ላይ እሱ ሄዶ ለይቶ ሰጥቷቸዋል። እነሱም ጌታችን ኢየሱስ ክርስቶስን ይዘው ወስደውታል ማለት ነው፣ ወደ ፍርድ ወስደውታል ማለት ነው። አንዱ እሱ ነው። ሁለተኛው የመልካም መዓዛ ቀን ይባላል። የመልካም መዓዛ ቀን የሚባለው ምንድነው? ዕለተ ረቡዕ ጌታችን በስምዖን ቤት ሳለ መግደላዊት ማርያም ወይ ማርያም መንተፍረት የምትባል ሴት ነበረች። በጣም መልከ መልካም ነበረች። ጸጉሯ ዳሌዋ ላይ የወረደ በጣም ወንዶችን የምትማርክ ስለዚህ በዛ በመልኳ ውበት ተጠቅማ በዝሙት የምትተዳደር ያን እንደ ገቢ እንደ ሕይወት መኖሪያ አድርጋ የምትኖር ሴት ነበረች እና ስለዚህ ይቺ ሴት እንግዲህ እግዚአብሔር ወደ አይምሮዋ መጥቶ መልኳን ስታይ ለካ ይሄ ውበቴ ነው፣ ይሄ መልኬ ነው፣ ይሄ ቁንጅናዬ ነው፣ ይህን ሁሉ ሰው የሚያማልለው እያለች ስታደንቅ በዛ ውስጥ ምን ትዝ አላት? ወደ አይምሮ እግዚአብሔር መንፈስ ሲመጣ ግን እግዚአብሔር በዚህ አይነት ውበት የፈጠረኝ ለዚህ አይነት ስራ ነው ወይ? በዚህ በእኔ ላይ የተጠበበ አምላክ እንዲህ አድርጎ ውብ አድርጎ የፈጠረኝ አምላክ አሁን የምሰራውን እየሰራው እንድኖር ነው ወይ ብላ አሰበች። አይደለም፣
ስለዚህ ይህንን የተቀደሰ ህይወት ይህን ያማረ ህይወት ለማይገባ ነገር አውየዋለሁ ብላ ተጸጸተች። ደግሞም ይሄ መልኳ የሚረግፍ የሚፈርስ የሚበላሽ ነገር ግን በሰራቸው ነገር የምትጠየቅ መሆኑ ገባት። ስለዚህ በዚህ ጊዜ አለቀሰች እና ከዛ በኋላ ጌታችን በስምዖን ቤት እንዳለ ስለሰማች በዛ ባገኘችው ገንዘብ ሁሉ ያልባጽሩ ሽቱ ውድ ሽቱ ይዛ ሄዳ ስምዖን ቤት በር አንኳኳች። ስምዖን ሲያት ዘማዊ መሆኗን ስለሚያውቅ ተጸየፋት። ወደ ጌታም እንድትገባ አልፈቀደላትም። ጌታ ግን ትግባ ተዋታ ነው። ገባች። ከዛ ጌታ እግሩ ላይ ወደቀች። እግሩ ላይ ስትወድ እቺ ዘማዊ ሴት እንዴት ደፍራ የጌታን ከቅዱሱ እንትን ስር እንዴት ትጠጋለች ብሎ አለ። ተዋት። ለአንድ ሰው ሁለት ባለዳዎች አሉት። አንዱ 50 ብር ዕዳ አለበት፣ አንዱ 500 ዕዳ አለበት። ስለዚህ ሁለቱንም ማራቸው። ለየትኛው ብዙ ተደረገለት ብለው ባለ 500 ብሩ ባለዳ ባለ ብዙ ዕዳ እቺ ብዙ ዕዳ አለባት፣ ብዙ ዕዳዋን ሽሬላታለሁ፣ ይቅር ብያታለሁ። ለምን ብዙ ወዳለችና ብዙ ይቅር ተበላለች። ምክንያቱም እሷ ጌታ እግር ስር ተደፍታ ኃጢአቷን እያሰበች እያለቀሰች በእንባዋ ነው እግሩን ያጠበችው። ከዛ በፀጉሯ እንደ ፎጣ እግሩን ጠረገች። ከዛ እግሩን እየሳመች እየተንከባለለች ያንን ስታደርግ፣ ስለዚህ አንተ ወደዚህ ቤት ስገባ ለእግሬ ውሃ አላቀረብክልኝም፣ በእስራኤል ባህል እንግዳ ሲመጣ ዘይት ይቀርባል ይቀባል አላደረግክልኝም። ስለዚህ ምንም ያረከው ነገር እሷ ግን ውሃ አይደለም በእንባዋ አጠበች፣ በፀጉሯ አበሰች፣ ፍቅሯንም በመሳብ ገለጸች። ስለዚህ ብዙ ወዳለችና ብዙ ኃጢአቷ ይቅር ተብሎላታል ብሎ አላት ማለት ነው። እዚህ ያንን ሽቶ እንግዲህ መጀመሪያ አምጥታ ራሱ ላይ ስታርከፈክበው ቤቱ በሙሉ ልዩ በሚያውድ መዓዛ ተሞላ ይባላል። ስለዚህ ለዚያ ነው የመልካም መዓዛ ቀን የሚባለው። ያን መልካም መዓዛ የአስጸያፊ ኃጢአትና ከመጥፎ ሽታ ጋር የሚነጻጸረውን ክፉ ስራ ትታ ያንን በጎ መዓዛ ሽታ አምጥታ በጌታ ላይ አርከፍክፋ የቤቱን ወዙ መዓዛውን የቀየረች ያቺ ሴት ስለሆነች ማለት ነው። ሁለተኛ የእንባ ቀን ይባላል። ምክንያቱም እንባዋን እያነባች እያለቀሰች ኃጢአቷን ስለተናዘዘች ንስሐ ስለገባች ይቅር ስላለች፣ ስለዚህ በልቦናቸው ስለ ኃጢአታቸው ሰው የሚያነቡና የሚያለቅሱ ሁሉ እግዚአብሔር ይቅር የሚላቸው የሚያጸዳቸው የሚቀድሳቸው አምላክ መሆኑ የሚታሰብበት ስለሆነ የእንባ ቀን ይባላል ማለት ነው። እና ስለዚህ እንግዲህ እነዚህ ዕለተ ረቡዕ በእነዚህ ይታሰባሉ ማለት ነው። ሌላው ዕለተ ሐሙስ ነው። አሁን ዕለተ ሐሙስ በሕማማት ውስጥ ያለ ዕለተ ሐሙስ ነው። ዕለተ ሐሙስ እንግዲህ በጣም ትልቅ ዕለት ነው። አንደኛው ዕለተ ሐሙስ ሁላችንም እንደምናየው ያው ጸሎተ ሐሙስ ይባላል። ጸሎተ ሐሙስ ተብሎ የሚባለው ጌታችን መድኃኒታችን ኢየሱስ ክርስቶስ በጌቴሰማኒ በሐሙስ ሌሊት በዛ በሚጸልይበት ጊዜ ነው እንግዲህ አይሁድ መጥተው ከዛ የወሰዱት ማለት ነው። ስለዚህ ወደዛም ሄደ፣ በጉልበቱም ተንበርክኮ ጸለየ። እነሆ አባት ሆይ ፈቃድ ቢሆን እቺ ጽዋ ከኔ ትለፍ፣ እኔ እንደፈቀድኩ ሳይሆን አንተ እንደፈቀድከው ይሁን ብሎ ለሐዋርያቱም የጸሎትን ስርዓት ነው። እኔ ያልኩት ብቻ ይሁን አትበሉ፣ አንተ የፈቀድከው ይሁን ብላችሁ ፈቃድ እግዚአብሔርን ጠይቁ ሲል ማለት ነው። ከዛ መጨረሻ ላይ ኑ አብረን እንጸልይ ሲላቸው ሲመለስ እነሱ ተኝተዋል። ለጥቂት ሰዓት መታገዝ አቃታችሁን ብሎ ከእንቅልፋቸው ቀስቅሶ፣ ስለዚህ እንግዲህ ጌታችን ኢየሱስ ክርስቶስ በዚያ ቦታ እየጸለየ አይሁድ መጥተው እንደወሰዱት ይነገራል ማለት ነው። ስለዚህ ጸሎተ ሐሙስ የሚባለው ለዛ ነው። እስከሚይዙት ድረስ በዛ ይጾም ይጸልይ ስለነበረ ፍጹም ሰው መሆኑን ለማጠየቅ ለአርያነት ይጸልይ ስለነበረ ማለት ነው። በዚህ ነው ጸሎተ ሐሙስ የሚባለው። ሌላው ግን የሚስጥር ቀን ይባላል። የሚስጥር ቀን ማለት ከሰባቱ ሚስጥራተ ቤተክርስቲያን ሰባቱ ሚስጥራተ ቤተክርስቲያን የሚባለው ጥምቀት፣ ቁርባን፣ ክህነት፣ ንስሐ፣ ሜሮን፣ ቀንዲል እነዚህ ሰባቱ ሚስጥራተ ቤተክርስቲያን የሚባሉት አንዱ ሚስጥረ ቁርባን ነው። ስለዚህ ሚስጥረ ቁርባን የተፈጸመበት ነው። ጌታችን እነሆ ህብስቱና ጽዋውን ይዞ አይኖቹን ቀና አድርጎ ጸለየ፣ ባረከው፣ ቀደሰው። ከዛ በኋላ ከባረከው ከቀደሰው በኋላ ይሄ ነገ በመስቀል ላይ የሚሰቀለው ስጋዬ ነው አላቸው። ለምን የህብስቱ ከተባረከ በኋላ የክርስቶስ ስጋ ሆነ ማለት ነው። ጽዋውም ከተባረከ በኋላ የክርስቶስ ደም ሆነ ማለት ነው። ለውጦ ይሄ ነገ የሚፈሰው ደም ነው ብሎ ያንን ስላቆረባቸው፣ ስለዚህ በዛን ዕለት ቤተክርስቲያን ቀድሳ ህብስቱን ወይኑን በቅዳሴ ቀይራ የክርስቶስ ስጋና ደም አድርጋ ለተዘጋጁ ሁሉ የምታቆርብበት ዕለት ስለሆነ የሚስጥር ቀን ይባላል። ከሰባቱ ሚስጥራተ ቤተክርስቲያን አንዱ ይፈጸምበታል ማለት ነው። ሌላው የዕጽበተ እግር ዕለት ይባላል። የዕጽበተ እግር የሚባለው ምንድነው? ጌታችን መድኃኒታችን ኢየሱስ ክርስቶስ አደገደገ፣ ወገቡንም ታጠቀ፣ ከዛው ውሃ ይዞ
ጎንበስ ብሎ የደቀ መዛሙርቱን እግር ሊያጥብ ተነሳ። ሊቀ ሐዋርያቱ ቅዱስ ጴጥሮስ ነው ወደ ጴጥሮስ ሄዶ ሊያጥበው ሲል ጌታ ሆይ እኔ አንተን አጥባለሁ እንጂ አንተ እንዴት እኔን ታጥባለህ? አንተ ጌታ ስትሆን አምላክ ስትሆን መምህራችን ስትሆን በፍጹም አለ። ከዛ አይ ጴጥሮስ እኔ ካላጠፉ ከኔ እድል ፈንታ የለም ሲለው ካንተ እድል ፈንታ ከሌለኝማ ጌታ እግሬን ብቻ ሳይሆን መላ አካላቴን እጠበኝ አለው። አይ እግሩን የታጠበ መላ አካላቱ እንደታጠበ ይቆጠርለታል ብሎ አጠባቸው። ደቀ መዛሙርቱን ካጠበ በኋላ በደን ነው ያላቸው፣ እኔ ያደረኩትን ታስተውላላችሁን? እኔ መምህራችሁ ጌታችሁ ስሆን ዝቅ ብዬ የእናንተን እግር በትህትና እንዳጠብኩ አስተውሉ። ስለዚህ እናንተም እንዲሁ ለሌላው አድርጉ ብሎ ሰው በማንኛውም ደረጃ በማንኛውም ክብር ቢኖር ዝቅ ብሎ ከበታቸው ያለውን የማገልገል የመደገፍ አስፈላጊውን ነገር ለዛ ሰው የማድረግ ነገር እንደሚገባ የትህትና አምላክ ስለሆነ ጌታችን ያንን በዚህ የደቀ መዛሙርቱን እግር በማጠብ አስተምሯል ማለት ነው። እና ስለዚህ እጽበተ እግር የሚባለው ለዛ ነው። አሁን ቤተክርስቲያን ለምሳሌ በዛን ዕለት ውሃው ተዘጋጅቶ ጸሎት ይደረጋል። ወይንና ወይራ በዛ በኋላ በተለይ ከተደረገ በኋላ ጸሎት ተደርጎ ተባርኮ ከዛ በኋላ የቤተክርስቲያን ወራስ ፓትርያርኩ ባሉበት ፓትርያርኩ የጳጳሳቱን እግር የሌላውን እግር ዝቅ ብሎ ያጥባሉ። ከዛ በኋላ ጳጳሱ የመማውን የሌላውን እግር ሁሉም የበታቹን ዝቅ እያለ የሚያጥብበትና የጌታችን ኢየሱስ ክርስቶስ ያደረገውን የትህትና የፍቅር አገልግሎት ዴሞንስትሬት እያደረገች ቤተክርስቲያን በተግባር የምትሰብክበት ነው። ቤተክርስቲያን ብዙ ነገሮችን በተግባር ተሰብካለች። ጥምቀትን በተግባር ተሰብካለች። የክርስቶስን ከገሊላ ወደ ዮርዳኖስ መስቀሉን ተሰብካለች። ይሌን ያደረገችው ነገር በትዕይንት። ስለዚህ በጸሎተ ሐሙስም ያ ጌታ ያደረገውን የዕጥበተ እግርም በተግባር ታስተምራለች ማለት ነው። ሰው ባየው ነገር በተረዳው ነገር በደንብ ስለሚማርበት በዚህ አይነት ለትውልዱ ታስተላልፋለች ማለት ነው ቤተክርስቲያን። ቅዳሴ ሲቀደስ ማይክሮፎን አይያዝም፣ በደንብ ከፍ ብሎ ድምጽ አይሰጥም። ለምንድን ነው? ምክንያቱም አይሁድ ጌታን ሊይዙ በመጡ ጊዜ በለሆሳስ እየተንሾካሾኩ ድምጻቸውን ዝቅ አድርገው መተው ይዘውት ይሄዱ እና ያንን ለማስታወስ ማለት ነው። ያንን ለማስታወስ በዛን ጊዜ የነበረውን ኢቨንት ለማስታወስ እና በዛን ፋሽን እንትን ለማለት ማለት ነው። እና ያን ጊዜ ጌታ መከራው የሚታሰብበትም ስለሆነ እንደ ደስታ ጊዜ ድምጽን ከፍ አድርጎ የሚነገርበትም ጊዜ አይደለም ማለት ነው። እና ሁሉም በለሆሳስና ዝቅ ባለ ድምጽ ፍጹም በሆነ የሀዘን ስሜትና ድባብ ውስጥ የሚደረግ ስርዓት ስለሆነ ነው ማለት ነው። እና እንግዲህ ሌላው በጸሎተ ሐሙስ ለት የሚደረገው ያው የጉልባን ስርዓት አለ። ምናልባት ሁላችንም በየቤታችን እንትን እንደምንለው ማለት ነውና እንግዲህ ሰው ከቅዳሴ መልስ ሲመጣ ወይም ደግሞ ከቅዳሴ ሲወጣ ግማሹ እዛ ድረስ ቤተክርስቲያን ድረስ ጉልባኑ ይዘው የሚመጡ አሉ። ከዛ ሲመለሱ ቤታቸው የሚበሩ አሉ። ምንድነው ጉልባን ብለን ስናይ እንግዲህ ጉልባን በእርግጥ ጉልባን ከባቄላ ክክ የሚሰራ ከስንዴ ከተፈተገ ገብስ ተቀቅሎ የሚዘጋጅ የምግብ አይነት ነው። እና ይሄ የሚያሳየው እንግዲህ ፋሲካ ስንል ፓሳህ የሚለው እስራኤላውያን በግብጽ በነበሩበት ጊዜ ብዙ ታምራት ከተደረገ በኋላ የመጨረሻው ታምር የበኩር ልጃቸው ነው እግዚአብሔር የገደለው። ከዛ በኋላ ነው እስራኤልን የለቀቁት። ያን ጊዜ በኩር ልጃቸው ደግሞ ሲገደል ምልክት እስራኤላውያን እንዳይጠፉ ሙሴን በጋርደህ የበጉን ደም በእስራኤላውያን በር መቃኑን ላይ ቀባ ብሎት ነበር። ያን የበጉ ምልክት ያለበትን እያለፈ ነው መልአኩ የቀሰፈው ማለት ነውና ስለዚህ ያ በግ ኢየሱስ ክርስቶስ ነበረ። ስለዚህ ያ ምልክትም መስቀሉ ነው። የኢየሱስ ክርስቶስ ደም የሰው ልጆች ከኃጢአት እንደሚያነጻና ከዳፊሎስ ፍርድ እንደሚያድን ለዚህ ምልክት ነበረ ማለት ነው ለአዲስ ኪዳን እንትን እና ስለዚህ ያን ጊዜ እንግዲህ ውጡ ሲባሉ ስለዚህ በፋሲካ ይመሰላል ማለት ነው። ያ ፋሲካ የሚለው እንግዲህ የክርስቲያኖች ደግሞ የትንሳኤ በዓል የምናከብርበት ነው። በዚህ ጊዜ የሚታሰው ምንድነው? እስራኤላውያን በዛ ሲወጡ 40 ዘመን በሲጓዙ እንጀራ ጋግረው የሚበሉበት፣ ዳቦ ደፍተው የሚበሉበት፣ የተለየ ምግብ የቅንጦት ምግብ የሚያዘጋጁበት ጊዜ አልነበራቸውም። ስለዚህ ንፍሮ ቀቅለው ጉልባን አይነት አዘጋጅተው ቂጣ በስሱ ጋግረው ይበሉ ነበርና ያንን ለማስታወስ ነው እንግዲህ በችኮላ ውጡ በተባሉበት ጊዜ የችኮላ ምግብ ያንን እየተመገቡ እንደወጡ ለማሰብ ለማሳሰብ ከዛ ትውፊት ከብሉይ ኪዳን የመጣ ትውፊት እንደሆነ አባቶቻችን ይናገራሉ ማለት ነው። እንግዲህ የጸሎተ ሐሙስ እነዚህ ናቸው።
አሁን የጠቀስኳቸው ማለት ነው። ብዙ ስርዓት ነው የሚፈጸምባቸው እንዳየ ነው። ቅዳሴ ይቀደስባቸዋል፣ ቁርባን ሚስጥር፣ ጸሎተ ሐሙስ ጸሎቱ ጌታ ያደረገበት መሆኑ ይነገራል። ጽበተ እግር ይፈጸምበታል፣ ጉልባን ስርዓት ይከናወንበታል። በአጠቃላይ እንግዲህ ጸሎተ ሐሙስ ብዙ ነገር የሚከናወንበት እለት ነው። እንግዲህ ያንን ስናልፍ ወደ ዕለተ ዓርብ ነው የሚመጣ ማለት ነው። ዕለተ ዓርብ ማለት እንግዲህ ዋናው ጌታችን መድኃኒታችን ኢየሱስ ክርስቶስ በመልዕልተ መስቀል ላይ ተሰቅሎ ስጋውን ቆርሶ ደሙን አፍሶ ለዓለም ሁሉ ቤዛ የሆነበት ነው ማለት ነውና ከሌሊት ጀምሮ ልክ እስከ ስቅለቱ ከዚያም በኋላ ከመስቀል ወርዶ መቃብር እስከሚገባ እስከ 11 ሰዓት ድረስ በእያንዳንዱ ሰዓት ቤተክርስቲያን ውስጥ የሚነበበው ወንጌል፣ የሚዘመረው ዜማ፣ የሚሰበከው መስባክ፣ የሚሰበከው ትምህርት አጠቃላይ በዛን ውሎ ጌታ የተቀበለው መከራ በተቀበለባት ሰዓት ነው ማለት ነው እየታሰበ የሚሆነው በዕለተ ዓርብ ስለሆነ ያንን የሆነው እና ስለዚህ ያንን በሙሉ እየታሰበ ሲሰገድ ሲጸለይ ትምህርት ሲሰጥ ጌታችን በዛን ዕለት ለኛ የተቀበለው መከራ ሁሉ በልቦናችን ይዘን የመስቀሉ ፍቅር ማለት በቃ ጌታ የመጨረሻውን ፍቅር ነው ለሰው ልጆች የሰጠው። አሁን ሰው ቆርሶ ሊያጎርስ፣ ቀዶ ሊያለብስ፣ ቀርቶ ሊያጠጣ ይችላል ካለው ከተረፈው ማለት ነው። እግዚአብሔር ግን ዓለሙን ወዶታልና አንድያ ልጁን ለሞት ሰጥቷልና እንደተባለው እሱ ሰው የመጨረሻው ዋጋ ለወደደው ነገር ህይወቱን መስጠት ነው። ስለዚህ የመጨረሻውን የፍቅር ዋጋ ህይወቱን ሰጥቶ ነው ያዳነን ማለት ነው። ሌላ ነገር ትርፍ ነገር ሳይሆን የሰጠን ደግሞ ስጋውን ቆርሶ ነው የሰጠን፣ ደሙን ቀድቶ ነው የሰጠን። ማንም ሊያደርገው የማይችለው እኛ ያንን ልናደርጋችን በሰውነታችን እሱ አምላክ በመሆኑ ችሎታል ማለት ነውና ስለዚህ ይህ ሁሉ የመስቀሉ ፍቅር ጌታ ያ ሁሉ የተቀበለው መከራ ማለት ነው ሲተፉበት፣ በጥፊ ሲመቱት፣ የፈጠሩት ፍጥረታት የእጆቹ ስራዎች ያን ሁሉ ሲያደርጉበት ዝም አፉን አልከፈተም። በጎች በሸላቾች መካከል ሲል ዝም እንደሚል ዝም አለ ነው የሚለው። በጣም የሚገርም ትህትና ነው። ፈራጁን አምላክ ሲፈርዱበት ዝም ነው ያለው። የጲላጦስ አደባባይ ቀርቦ ጠዋት ማለት ነው እነሆ ይህ ሰው በደል አልተገኘበትም። ምክንያቱም ጲላጦስ ሚስቱ ህልም አይታ ይሄ ሰው ንጹህ ነው ልቀቅ ከደሙ ንጹህን ብላ ልካበት ነበር። ይሄም ያስጨንቀዋል። በሌላ በኩል ደግሞ የዛ ባለስልጣን ስለሆነ የአይሁድም ነገር ደግሞ ያስጨንቀዋል። ከዛ በኋላ ምንድነው ያለው? ይሄ ሰው በደል አልተገኘበትም፣ ምንም ኃጢአት የለበትም። ስለዚህ ልልቀቀው፣ በርባንን ልፍታው ወይስ ክርስቶስን ልፍታው ብሎ ሲላቸው በርባን እንግዲህ ወንበዴ ቋንጃ ቆራጭ ነው። ስለዚህ ክርስቶስን ስቀለው በርባንን ፍታው ያሉበት ማለት ነው። እና ስለዚህ በቃለም ፍትህ የጎደለት እንደሆነች ወንበዴውን ፍታው ንጹህን ግን ስቀለው ግደለው ብላ የምታስተናግድ እንደሆነና እንደው የኛ የሰው ልጆች ፍርድ አዛቢዎች መሆናችንን ድካማችንን ለጥቅማችን ስንል ለፍላጎታችን ስንል አንዳንዴ ንጹህን አሳልፈን ለሞት እስከ መስጠት እንደምንደርስ የታየበት ትዕይንት ነው ማለት ነው ዕለተ መስቀል። በሌላ በኩል ደግሞ ኢየሱስ ክርስቶስ ፍቅር ደግሞ የገለጸበት ፍቅርን በቃ ከእግዚአብሔር የምንማርበት ለወንድማችን አልፈን መሰጠት እንዳለብን፣ ሌላውን ማዳን እንዳለብን፣ ሰውን መውደድ እንዳለብን፣ ፍቅር እስከምን ድረስ እስከምን ጥግ እንደሆነ ደግሞ ፍቅር የተሰበክንበት ዕለት ነው ማለት ነው ዕለተ ዓርብ። እና ስለዚህ ክፉን ትተን ፍቅሩን ይዘን ብንኖር በምን አይነት መዋደድ፣ በምን አይነት መፈቃቀር፣ በምን አይነት መረዳዳት፣ በምን አይነት ሰላም መኖር እንደምንችል ከክርስቶስ እንማራለን ማለት ነው። እና ስለዚህ ዕለተ ዓርብ እንግዲህ ታላቅ ዕለት ነው። እንግዲህ ሙሉ ቀን ሲሰገድ ጸሎት ሲደረግ ከተዋለ በኋላ መጨረሻ ላይ ያው የክርስቶስን ግርፋቱን በረከት ለማግኘት ጥብጣብ ተጠብጥቦ ሰውም ሰግዶ መጨረሻ ላይ ንሴቦ ይባላል። መጨረሻ ላይ ዝም ብሎ አይሄድም ሰው ንሴቦ ይላል። እስራኤላውያን እግዚአብሔር ቀይ ባህርን ከፍሎ ካሻገራቸው በኋላ ንሴቦ ለእግዚአብሔር ምስጋና ይገባዋል እያሉ ነው የዘመሩት። እንደውም ሙሴት ማርያም ከበሮን ይዛ ልዩ ዝማሬን ያቀረቡት እና ንሴቦ ይባላል መጨረሻ ላይ የስቅለት ዕለት ማታ ላይ ማለት ነው። ከዛ በኋላ ይሁዳ ጧፉ ላይ እሳት ይበራና ጸሎት ከተደረገ በኋላ ንሴቦ ከተዘመረው በኋላ እንግዲህ ያው አይሁድ እንትናማ ነው ይሁዳ እንትን ይባላል ማለት ነው። የጥፋት ልጅ መሆኑ በአደባባይ ይጋለጣል ማለት ነው። እና ስለዚህ እግዚአብሔር ወልድ ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ ሁሉ መከራ ተቀብሎ የኛን ዕዳ ስለከፈለልን
የኃጢአትን ባህር ከፍሎ ስላሻገረን ስለዚህ ነፃ ስላወጣን ስለተቤዠን ስላዳነን የዘላለም ሕይወት ስለሰጠን ትንሣኤውን ስላደለን ንሴብሖ ለእግዚአብሔር ምስጋና ይገባዋል ብለን እንዘምራለን እናመሰግነዋለን ማለት ነውና በዚህ አይነት መንገድ እንግዲህ የዕለተ ዓርቡ የጸሎትና የስግደት ስርዓት ይከናወናል ማለት ነው። ከዛ በኋላ እንግዲህ ልክ ዓርብ አልፎ ቅዳሜ ሌሊት ቤተክርስቲያን የሚደረግ ልዩ ስርዓት አለ። ያ ምንድነው? ገብረ ሰላም በመስቀሉ ስሙ የሚባለው ካህናቱ በቤተክርስቲያን ተገኝተው ስለ ክርስቶስ ትንሣኤ በመስቀሉ ላይ ስለተከፈለልን ስለተጻፈልን የዕዳ ደብዳቤ ስለተከፈለልን የፍቅር ቤዛነት ያንን እያመሰገኑ ከዘመሩ በኋላ በመስቀሉ የተገኘውን ድል የተገኘውን ክብር የተገኘውን ተስፋ እያሰቡ ዝማሬ ምስጋና ካቀረቡ በኋላ ከዛ በኋላ ቀጤማ ተባርኮ ያንን ቀጤማ ይዘው ይዞራሉ ማለት ነው። ምንድነው እሱ ያ ቀጤማ ቢባል በኖህ ዘመን ስለ ሰው ልጆች ኃጢአት ምድር በንፍር ውሃ ተጠለቀለቀች። ከዛ በኋላ ውሃው ጎልዶ እንደሆነ እግዚአብሔር ምሕረት አውርዶ እንደሆነ ብሎ ኖህ መጀመሪያ ቁራ ላከው። ቁራ በዛው እንደበረረ ቀረ። አሁን የቁራ መልእክተኛ የሚባለው አልተመለሰም መልእክት ይዞ። በኋላ እርግብ ላካት። እርግብ ዞራ ውሃው የጎደለበት ቦታ ስታገኝ መጉደሉንና እግዚአብሔር ወደ ምሕረት መምጣቱን ከቁጣው ከመዓቱ ወደ ምሕረት መመለሱን የወይራ እንትን ይዛ ባፏ ተመለሰች ማለት ነው። ውሃው ጎሏል፣ ምሕረት መጥቷል፣ እግዚአብሔር ይቅር ብሎናል ብላ። ስለዚህ አሁን የርግብ የሰላም ምሳሌ ሆነ ቀጤማ ይዛ የምትታየው ያ ነው፣ ምሕረትን ሰላምን ስለሚያሳይ ማለት ነው። ስለዚህ ኢየሱስ ክርስቶስ በመስቀሉ ተሰቅሎ ዕዳችንን በመስቀሉ ላይ ከፍሎ በደሙ ነፃ አውጥቶን ኃጢአታችንን አጥቦልን፣ ስለዚህ ምሕረት ለሰው ልጆች ተደረገ። በኖህ ዘመን እርግቢቷ ቀጤማ ይዛ ምሕረትን እንዳበሰረች ቀጤማውን ባርከው ቀጤማውን እያደሩ ለሰው ልጆች ምሕረት ሆኗል። በክርስቶስ ምሕረት ተደርጎልናል። ከዳ ከፍዳ ድነናል። ከ500,000 ፍርድ ተገላግለናል፣ ነፃ ወጥተናል ብለው ያንን የሰላም ቀጤማ የሚያድሉበት ነው። ሰውም ያን እያሰረ ደስታውን የሚገልጽበት ነው ማለት ነው የቅዳሜ ሹር። እና እንግዲህ በሕማማት ውስጥ ቅዳሜ በዓመት አንድ ጊዜ ሹር ትባላለች፣ ትሻራለች። ለምን ቢባል ቅዳሜና እሁድ በአብይ ጾም ውስጥ እንኳን አይጾምም። እንደው አብይ ጾም ውስጥ ስለሆነ የጽሉላት ምግብ አንመገብም እንጂ ግን ማንኛውንም አትክልት ሽሮ ጧት ተነስቶ ሰው ቅዳሜና እሁድ ይበላል። ቅዳሴውም ጧት ነው የሚሆነው። ሰንበት ስለሆነ በአብይ ጾም ውስጥ አይሻርም። ግን በሕማማት ውስጥ ግን ይሻላል። ቅድም ልክ የግዝት በዓሉ ሁሉ እንደተሻሩት ማለት ነው። ስለዚህ ቅዳሜም ትሻላለች። በሕማማት ውስጥ የማይሻር ነገር የለም። ለምንድን ነው የምትሻረው? ኢየሱስ ክርስቶስ በመቃብሩ ስለሆነ። ስለዚህ ይጾማል ማለት ነው። ይጾማል እና ሰዎች ከዕለተ ዓርብ ጀምረው እስከ ትንሣኤ ሌሊት የሚያከፍሉ አሉ፣ የማይበሉ። ከዕለተ ሐሙስ ጀምረው ለ3 ቀን እስከ ትንሣኤ ድረስም የሚያከፍሉ አሉ። ምንድነው የአክፍሎት ሚስጥሩ ተብሎ ያል እንደሆነ ዮሐንስና እመቤታችን በግራና በቀኝ በመስቀሉ ስለሆነው በጣም ስለ ጌታ ስቃይና መከራ ተሰምቷቸው ሲያነውና ሲያለቅሱ ስለነበሩ ወደ መቃብርም ሲሄድ ከሌሎች ሁሉ የበለጠ ሐዘናቸው የከፋውና የከበደው እነሱ ጋር ስለነበረ ፍቅራቸውም ከፍተኛ ስለነበረ እመቤታችን እናቱ ነች። ዮሐንስም ፍቁረ ጊዜ የተባለ ጌታ ይወደው የነበረ ደቀ መዝሙር ነው። ስለዚህ መጨረሻ ላይ እሱ ከሙታን ተነስቶ ትንሣኤውን ሳናይ እህል አንቀምስም ብለው አክፍለዋል። እና እነሱን አርአያ አብነት አድርገው አሁንም እኛም በዛ ልክ ብናደርግ በረከት እናገኛለን ብለው የሚያከፍሉ አሉ። ቁጥራቸው አይበዛም እንጂ የተወሰኑ ያከፍላሉ። በገዳም ያሉ፣ እንደውም በተለያዩ ቦታ ያሉ፣ በከተማም ያሉ አልፎ አልፎ የሚያከፍሉ ይኖራሉ ማለት ነው። እና ስለዚህ ሌሎቹ ግን አብዛኞቹ ካህናት በተለይ ለትንሣኤ የሚቀድሱ ከሆነ ያው አትሊስት ዓርብ ሌሊት ቀምሶ ማክፈል ግድ ይሆናል ማለት ነው። ምክንያቱም ሰው ቢያንስ ከቅዳሴ በፊት 18 ሰዓት መጾም ስላለበት ማለት ነው። ስጋው ደግሞ ከመቀበሉ በፊትም ያን ያህል ስርዓት ስላለ ማለት ነው። እና እንግዲህ ከዛ በኋላ ምንድነው የሚሆነው? ቅዳሜ ሌሊት ጀምሮ ዋዜማ ነው ማለት ነው። ዋዜማ ነው። ሰው ነጫጭ ለብሶ መብራቱን ይዞ ሻማውን ይዞ ዘቢቡን ይዞ ወደ ቤተክርስቲያን የሚጎርፍበት ነው ማለት ነው። ስለዚህ
በዛን ዕለት እንግዲህ ሌሊት ለመፈሰክ ለካህናቱ ቤተክርስቲያን ላሉት ለነዳይ ለችግሮች ሁሉ የሚደከስበት ነው ማለት ነው። በአንድ በኩል ቅዳሴው እየተቀደሰ ለተዘጋጁ ሊቆርቡ የክርስቶስ ሥጋና ደም ይደከሳል። በሌላ በኩል ደግሞ ጾሙን ሲፈቱ ደግሞ ድሆች የሆኑ የሚበሉት የሚቀምሱት የሌላቸው ያንን ሲያከፍሉ የቆዩት እግዚአብሔር ሲያመሰግኑ የነበሩት ሌሊቱን ሲያመሰግኑ ያደሩት ካህናቱና አገልጋዮቹ ደግሞ የሚገድፉበት ዝግጅት በአንድ በኩል ይዘጋጃል ማለት ነው እና በሌላ በኩል ደግሞ ካህናቱ ምእመናኑ ወጣቱ ሌሊቱን በማህሌት በቅዱስ ያሬድ ማህሌት እየዘመረ የትንሳኤውን ብስራት ሲያበስር ሲያመሰግን ያድራል ማለት ነውና ሌሊት ጌታ በተነሳበት ሰዓት ላይ እልል ተብሎ ትንሳኤው ተሰብሮ ምንድነው እሱ ክርስቶስ ተንሥአ እሙታን ይላል በአብይ ኃይሉ ስልጣን ይላል ህዝቡ አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም ክርስቶስ ከሙታን ተነስቷል ብሎ ካህን ያወጃል። አዎ በስልጣኑ በኃይሉ ነው የተነሳው። ማንም አላስነሳው። አምላክ ነፍሴን በፈቃዴ አስነሳታለሁ በፈቃዴም ደግሞ ተዋታለሁ ያለ አምላክ ወዶ ፈቅዶ ነው ለሰው ልጆች የሞተው እንጂ እሱ የሚገለው የሚያድነው ኖሮ አይደለም። ስለዚህ በአብይ በስልጣኑ ተነስቷል። አሰሮ ሰይጣንን አስሮታል። አዎ ሰይጣንን አስሮታል። አዳምን ደግሞ ከሲኦል ወደ ገነት ከሞት ወደ ሕይወት አግዞታል። ከእንግዲህ በኋላ ሰላም ሆኗል ብሎ ሰላምን ያውጃል። በዛ እልልታው ይቀልጣል፣ ዝማሬው ይቀልጣል። ከዛ በኋላ እንግዲህ እየተዘመረ እየተመሰገነ የቅዳሴው ሰዓት ሲደርስ ወደ ቅዳሴው ይገባል ማለት ነው እና ስለዚህ እንግዲህ ትንሳኤ በጣም ትልቅ በዓል ነው። ትንሳኤ በአዳምና በሔዋን በደል ምክንያት ያጣናትን ገነት መንግስተ ሰማያት ያገኘንበት ነው። ምክንያቱም ጌታችን መድኃኒታችን ኢየሱስ ክርስቶስ ልክ በዕለተ ዓርብ በመልዕልተ መስቀል ላይ 6 ሰዓት ተሰቀለ። 9 ሰዓት ነፍሱ ከስጋው ተለየች። ነፍሱ ከስጋው ስትለይ በቀጥታ ወዴት ነው ሄደው? ወደ ሲኦል ነው ሄደው። ወደ ሲኦል ሄዶ የ5500 ነፍሳትን ነው ነፃ ያወጣቸው። ወደዛ ሲሄድ በአካለ ነፍስ ወደ ሲኦል ሲሄድ ጌታ ልክ እንደ መብረቅ አሁን ለምሳሌ ምንድነው ይሄ ሮኬት ሲተኮስ እያበራ እንደሚሄድ እንደዛ እያበራ ጥቅጥቅ ባለ በሲኦል ጨለማ ሲሄድ አዳም ተረዳ ማለት ነው ክርስቶስ እየመጣ መሆኑ እና ምንድነው ያላቸው በዛ ያሉትን ተንሱ ለጸሎት ተነሱ ክርስቶስ እየመጣ ነው ተቀበሉት ነው ያላቸው። ከዛ እነሱ ደግሞ በጣም ተገርሞ እግዚኦ ተሳለን አቤቱ ይቅር በለን ክርስቶስን ማለት ነው አቤቱ ይቅር በለን ከ5500 ዘመን ከዚህ ፍርድ አውጣን እያሉ ነው የተቀበሉት። ከዛ እሱ ምን አላቸው? ሰላም ለኩልክሙ ብሎ እንደ ብርሃን እያበራ ወደ ሲኦል ጥልቅ ውስጥ ገባ። ሰላም ለሁላችሁም ሲል እንደ ቃልህ ይደረግልን ብለው በሱ ላይ ሰፍረው በሙሉ የሲኦልን ምርኮ ወደ ገነት ላይ ያመጣቸው። ይሄንን አሁን ቤተክርስቲያን በቅድሳው ተሰብኳለች ማለት ነው። አሁን ዲያቆኑ ምን ይላል? ተንሱ ለጸሎት ይላል። ዲያቆኑ ተንሱ ለጸሎት ይላል። አዳም ያለውን ነው። ህዝቡ እግዚኦ ተሳለነ ይላል። ከዛ ካህኑ ይላል ሰላም ለኩልክሙ ኢየሱስ ክርስቶስን ወክሎ ነው እንደ ቃል ይደረግልናል። ስለዚህ በመልዕልተ መስቀል ላይ ክርስቶስ ወደ ሲኦል ሄዶ ለሰው ልጆች የሰጠውን የድነት ሚስጥር በቅዳሴዋ ቤተክርስቲያን ዕለት ዕለት ትመሰክረዋለች፣ ታስተምረዋለች፣ ታውጀዋለች ያንን ሚስጥር ማለት ነው እና በዚህ አይነት መንገድ እንግዲህ በዓሉን ሕማማቱን እናከብራለን ማለት ነው። በትንሳኤውንም ደግሞ ደስ ብሎን ይህን ጾም ጸሎት አልፈን ትንሳኤው ላይ ስንደርሰው ትንሳኤን እናከብራለን ማለት ነው። ምክንያቱም ትልቅ ድል ትልቅ ደስታ ስለሆነ ትንሳኤ ባይኖር ኖሮ ይላል ቅዱስ ጴጥሮስ ሐዋርያው ቅዱስ ጳውሎስ ትንሳኤ ባይኖር ኖሮ እንዲህ ሁሉ ድካም ሁሉ መከራ ከንቱ ይሆን ነበረ። እኔ የምታሰረው ካውሬ የምታገለው ይሁሉ መከራ የምቀበለው የምታሰረው መፈታው ትንሳኤ ባይኖር ኖሮ ምን አይነት ምስኪን ሞኝ ነኝ ማለት ነው። ግን በትንሳኤ የሚገኝ ክብር ስላለ ነው ይላል እና ገበሬዎቹን ትንሳኤን ሲጠራጠሩ ትንሳኤን አትጠራጠሩ፣ የዘራችኋት ስንዴ ፈርሳ በስብሳ ቡቃያ ሆነ አዲስ ሆና ትወጣለች፣ የሰው አካልም ፈርሶ በስብሶ አዲስ ሆኖ ይነሳል። ስለዚህ ከአዝርቱ ከምትዘሯት ፍሬ ተማሩ። ክርስቶስ እንደሞተ እንደተነሳ ሞቱን በሚመስል ሞቱን ሞታለን፣ ትንሳኤ በሚመስል ትንሳኤው ደግሞ እንነሳለን። ስለዚህ ክርስቶስ ሞቶ ተነስቶ ሞትና መቃብር ድል አድርጎ ያሳየን ሞት ድል እንደነሳ ነው። ሞተን እንደማንቀር ክርስቶስ እንደተነሳ ተነስተን በክብር ከእግዚአብሔር ጋር ዘላለማዊ ሕያው ሆነን እንደምንኖር ነው ያስተማረን። ስለዚህ ትንሳኤ ለክርስቲያኖች ትልቅ እድል፣ ትልቅ ተስፋ፣ ትልቅ ክብር ነው ብሎ አስተምሮናል ማለት ነው እና ስለዚህ ትንሳኤ በጣም ትልቅ በዓል ነው። እንግዲህ እኔ በዚህ በትንሳኤ በዓል በእውነት ለኢትዮጵያውያን ወገኖቼ የማስተላልፈው ትልቁ መልእክት ትንሳኤ ጌታችን መድኃኒታችን ኢየሱስ ክርስቶስ የሰው ልጆች እስከምን ጥግ ድረስ እንደወደደ ራሱን አሳልፎ እንዴት እንደተሰጠ ስጋውን ቆርሶ ደሙን አፍስሶ ቤዛ እንደሆነልን የሚያሳየን እሱን የምናስብበት ነው።
ስለዚህ እኛ የክርስቶስን ፍቅር እያሰብን ማድነቅ ብቻ ሳይሆን እኛም ደግሞ እኔም ብትወዱኝ ያላችሁን ያደረኩትን አድርጉ ለአርአያነት ለምሳሌነት ስለሆነ ሁሉ የተደረገልን እኛም ደግሞ ሌላውን ሰው ወደን ትንሣኤን በፍቅር እንድናከብር በትንሣኤ ዕለት መፈሰክን ስናስብ የሚፈስኩት የሌላቸው ድሆችን እንድናስብ በወህኒ ቤት የታሰሩ ጠያቂ የሌላቸው እንድናስብ በሆስፒታል የወደቁ ህሙማንን እንድናስብ በጎረቤቶቻችን ያሉ ምስኪኖችን እንድናስብ ስለዚህ በኢትዮጵያ ባህል ተካፍሎ መብላት ተጋርቶ መብላት አንዱ ያንዱን ጉድለት ሞልቶ መኖር ባህላችን ስለሆነ አባቶቻችን ያቆዩልን ትልቅ ትውፊት ትልቅ ሀገራችንም የተገነባችበት ትልቅ ኢሜጇ ስለሆነ በዛ አይነት ፋሽን በእውነት እንድናከብር በዓሉን የሌላቸውንም እንድናስብ እኛም ደግሞ ከጠብ ከጭቅጭቅ ከመኮራረፍ ከመለያየት ትተን ፍቅር ስለሆነ ትንሣኤን በራሱ ኮንቴክስት በፍቅር እንድናከብር ጎረቤት ከጎረቤቱ ዘመድ ከዘመዱ ጓደኛ ከጓደኛ ወገን ከወገኑ አንድ ላይ ሆኖ በፍቅር ተሰባስበን ፍቅራችንን አንድነታችንን አባቶቻችን ያቆዩልን ቤተክርስቲያናችን ያቆየችልን እግዚአብሔር የሰጠንን ባህላችንን እያንጸባረቅን በደስታ እንድናከብር ነው ማሳሰብ ፈልገው ለሁሉም መልካም የትንሣኤ በዓል እንዲሆን የትንሣኤው የበረከት የጸጋ የደስታ የሰላም እንዲሆን እመኛለሁ። ስለዚህ ሁሉንም በአገር ውስጥም በውጭም ዓለም ያሉት ኢትዮጵያዊ ወገኖችን ሁሉ እንኳን ለብርሃነ ትንሣኤው አደረሳችሁ ብዬ በእውነት መልእክቴን ማስተላለፍ ፈልጋለሁ። አመሰግናለሁ።